ወይኔ የሩታ እድል ግን ማለት ነው። ምን አይነት እድል ነው? የእውነት በጣም ነው የሷ እድል የሚገርመኝ። እንደው ማብቂያ የሌለው ማቋረጫ የሌለው እንደዚህ አይነት እድል ማለት ሩታዬ ታሳዝነኛለች። የእውነቴን ነው የምላችሁና ዛሬ እንግዲህ ያው ከሄርሜላ ጋር ተገናኝተዋል። ዛሬ ፈረንጁዬ የሩታዬ ሁልጊዜም ከአጠገቧ የማይጠፋ በመጥፎ ነገሯ በተለይ ከጎኗ የማይለያት ምርጥ ወንድሟ ፈረንጁም ዛሬ አብሮ ነበረ። ሩታ እንግዲህ ያው ሄርሜላን አፋጣ ይዛት ነበር። ለእኔ ግን ሄርሜላ ጋር ልጁ ያለ አይመስለኝም። በዚህ ልክ ሩታ አትዳፈርሽም። ሄርሜላ ሉልን እሷ ጋር አታደርገውም። አሁን አንቺ ማተኮር ያለብሽ ምናልባት እንደኔ እዛሽ ቡዜ ላይ ነው። ያው ቡዜ ወሰደች ስላልሽ ማለት ነው። እና ሄርሜላ ደግሞ ከንግግሯም እንደተረዳዋት ከሆነ ከሁኔታዋም ልጁ ሉል እሷ ጋር ያለ አይመስለኝም። እና አንዳንዴ ህፃኑም ያናደኛል። የሩታ እድል ራሱ ምን አይነት እድል ነው ላለው ከ1 ዓመት እስከ 2 ዓመት ድረስ በእንደዚህ አይነት ውጥንቅጥ ውስጥ የቆየ እድል የሩታ እድል እናያየሁትና መቼ ነው ሩታ እየተስተካከለ ህይወት የሚኖራ ብዬ እንደው ዝም ብዬ እያዩት እየገረመኝ ነበርና እንግዲህ ሩታ እንደተናገረችው እንደሆነ አብርሽም ጨምሮ ያው ስልኩን አጥፍቶ እንደጠፋ ነው የተናገረችው። የእህትየውም የአባትየውም ስልክ አይሰራም ማለት ነው። እና ሄርሜላን ጠርታ እንግዲህ ቤትሽ ለ2 ጊዜ ሲሄድ ቤትሽ ዝግ ነው፣ ያለ ምክንያት ቤትሽ ዝግ አልሆነም፣ ልጅ አንቺ ጋ ነው የምትለው ሩታ። ያው በመላመት ነው እንጂ ትክክለኛ ማረጋገጫ ኖሯት አይደለም። ወይም ደግሞ እጇ ላይ የሆነ ሄርሜላ ጋ ነው የሚል እንትን ደርሷት አይደለም። እንዱ መላ እንትን ስታጣ ነው መፍትሄ ስታጣ ነው ይመስለኛል። እና እኔ ግን ልጅን የሚያህል ነገር በዚህ ልክ እኔ ብቻ አላቅም። የእውነት ምን ላይ ስደርሱ ነው አሁን ሉል ተገኘ የምትሉን? ስንተኛ ፓርቲ ላይ ስደርሱ ነው? እኛ የልጁን መገኘት ነው በጉጉት እየጠበቀን ያለ ነው። ያው ግማሾቻችሁም ሳያችሁ ያው በእርግጥ ያው ሩታን የማትወዷት ናችሁና አንቺ እስከ መቼ ነው ሄርሜላ ለምን አትፋቻትም? ልጁም አልጠፋም እያላችሁ ነው። ባይጠፋማ በዚህ ልክ መታ የባሏን እህት ስም አታጠፋም እኮ። ይሄ እኮ ልጁ ሳይጠፋ ቤት አድርጋ የሰው ስም እያጠፋች ከሆነ እኮ ሩታ ራሱ በስም አጥፊነት ድብን አድርገው ቢከሷት ለእሷም ወንጀል ነው። እና በዚህ ልክ ሰውን ደፍራ ሰውን ስም ለማጥፋትና ለማንሳት ትሄዳለች ብዬ እኔ አላስብም። ለምን ያስጠይቃታል፣ በህግም ያስጠይቃታል። እና ያው ቡዜ ናት። ቡዜ ግን ማለት ነው እሷ ሴትዮ እንደ ውፍረቷ ጭንቅላቷ ተደፍኗል እንዴ? ቤተሰቦች አላቅም ማለት ልጁን ወስዶ ስልክን አጥፍቶ መጥፋት ማለት ምን ማለት ነው? ደጋሚ ደግሞ የአባትየው ይባስ ትናንትና መቶ ሲያስመስል ነው ማለት ነው። ልጁን እሱ ነው ማለት ነው በእህቱ በኩል በእጅ አዙር ቡዜ ሄዳ እንድትወስዱ ያደረገው አብርሽ ነው ማለት ነው። አብሮ ከእህቱ ጋር አብሮ ስልኩ የእሱም ዝግ ከሆነ የአብርሽም እጅ አለበት የሩታ ልጅ መጥፋት ላይ ማለት ነው። እና ሩታ እንደውም ጠንካራ ነሽ፣ በዚህ ልክ እንደውም ተረጋግተሽ ሳይሽ እኔ ገርሞኛል። ምክንያቱም እዛ ጋር የጠፋው እኮ አይደለም ልጅን የሚያህል ነገር ነው። ልጅ እኮ ነው። እና የእውነት እኔ በልጅ ባትነግዱ በልጅ ባትቀልዱ እኔ በጣም ነው ደስ የሚለኝ። ምክንያቱም ልጅ የሚቀለድበት ነገር ስላልሆነ ማለት ነው። እና እውነት ቡዜ ራሱ የልጅ ወስዳ የእውነት ስልኳን ሁሉ ጠፍታ ከሆነ የእውነትም እሷ ሴትዮ በቀደሙ ከትናንት ወዲያም ብያችኋለሁ ታሳስባለች። እሷ ለልጇ ካልተመለሰች ለሩታ አትመለስም ማለት ነው። እና ዛሬ እንግዲህ ያው ፈረንጆና ሩታ ሄርሜላን አግኝተዋት፣ እኔ ግን ሄርሜላ ትወስደዋለች ብዬ አላስብም። ከሁኔቱ አሁን እንዲሁ ሳያት ራሱ ሄርሜላ ጋር ይሆናል ልጁ። ቡዜ ናት የወሰደችው። ከዛ ቡዜ ወስዳ ደግሞ አንቺ ጋር አስቀምጣለች ነው የምትለው። ሄርሜላ ጋር ነው ብዬ አላስብም። ሄርሜላ ትወስዷለች ብዬ ለራሴ ለማሰብ ራሱ ከበደኝ። አትወስደው። ምክንያቱም ሩታን ሄርሜላ በጣም ነው የምትፈራት። እንዳዩዋት ከሆነ አይደለም በልጇ መታበት እንደዚሁም ቢሆን ታውቃታለች ማለት ነው። እኔ ደግሞ ሄርሜላ የገረመኝ ነገር የኔን ልብ እኮ ታውቂያለሽ ስትይ ገረምሽኝ። ያውም ደግሞ ባሏን ቀምተሽ ራሱ አንዳንድ ንግግሮችሽ እየሳኩ ነበረ ሳዳምጥሽ የነበረውና ሩታዬ እኔ በልጅሽ ባትቀልጂ በልጁ ባትቀልዱ፣ በተለይ እናንተ አንድ ቤተሰብ ያላችሁ ቡዜ፣ አብርሽ፣ አንቺ በልጅ ባትቀልዱ በሌላ ስራ በትመጡ እኔ ደስ ይለኛል። እግዚአብሔርን ቤተሰቦች እኔ የልዑል ራሱ ነገር እንዴት እንዳንገበገበኝ አትጠይቁኝ። በቃ ተገኘ የሚል ነገር እሰማለሁ ስል ጭራሽ ልጁ የት እንዳለ እንደውም አታውቅም እናት። አስባችሁታ? እህትም የእህት ወንድምም የልጁ አባትም ስልኩ አይሰራም። እኔ የአብርሽ ቤተሰቦች እንዴት ነው የሚያስቡት? እናት ትጨነቃለች አይሉም እንዴ? የእውነት ሀያቱ ጋር ይዛ ሄዳ ነው ቡዜ ከዛ መልሳ ይዛው ልትመጣ ነው ከሩታ ጋር ፊት ለፊት ልትጋጥም ማለት ፊት ለፊት የልጁን እናት ልታይ ነው። አታፍርም? ምንም ሺ የሚባል ነገር ውስጥ ኋላ ያላደረም ቡዜ የምትባል ሴት። እኔ አሁንም ቡዜ እያልኩ ያለሁት ያው ሩታ ቡዜ ናት የወሰደችው ስላልኩ ነው። እና ልዑል መቼም እኔ ማጋ ነው እውነቱ አሁን ላይ እኔ እየተጠራጠርኩ ነው ውዶችዬ፣ ይቅርታ አድርጉልኝና ውስጤ በጣም እየተጠራጠረ ነው። እንዴት በዚህ ልክ ልጅን የሚያህል ነገር
የሆነ ነገር እኮ አይደለም አንስተው እየወሰደ ያሉት እኮ 9 ወር ተሸክማው የወለደችው ልጇ ብዙ ዋጋ የከፈለችለት ደሟን ያፈሰሰችለት ለሱ ብዙ ነገር የተባለችለትን ስሟ የጠፋበትን ድንጋይ የተወረወረባትን እናት ልጅን ቀምቶ መውሰድ ማለት ለእኔ እኔ እንጃ። ቡዜና አብርሽ አማኑኤል መግባት አለባቸው። ቡዜ አብርሽ ዴቭ ማለት ነው። አማኑኤል ሆስፒታል መግባት ያለበዛ 1-7 ማስጠመቅ ነው እነሱን እንጂ የሆነማ ሴጣን ሰፍሮባቸዋል። የሆነማ ሴጣን አለባቸው እንጂ መቅጠምም ካለባቸው ችግርም ካለባቸው ጸብም ካለባቸው ባለቤት አለች ፊት ለፊት ሁሌም የምትገጥም ማለት ነው። ሁሌም ፊት ለፊታቸው ቆማ ለሚሰጧት መልስ የምትመልስ ባለቤት እያለች በልጅ መምጣት ማለት ምን ማለት ነው? እና ሩታዬ አሁንም አይንሽን ከሄርሜላ ላይ አንሺ፣ ዝም በይ። ሄርሜላ ጋር አይሆንም ልጁ ብትወስዶ ታደርገዋለች። ሉል አንድ ፍሬ ልጅ ነው። አታጠባው ገና ዱዳ አፍ እንኳን ያልፈታ ልጅ የት ታደርገዋለች ሩታዬ? እና አሁን አንቺ በጥርጣ እናት ነሽ አይደለም ሄርሜላን ቀርቶ የልጅሽን አባት ውሽማ ተይና የገዛ እህትሽን እንኳን በልጅሽ ብጠረጥሪ አይደንቅም። ምክንያቱም እናት ስለሆንሽ ልጅሽን እስከምታገኝ ድረስ ማለት ነው። ሌላው ያው ብዙዎቻችሁ እውነት ከሆነ ለምን ወደ ህግ አትሄድም ውሸቷን ነው እያላችሁ ነው። እኔ እንደሚመስለኝ ከሆነ ስትናገር ሰምቻለሁ። እስቲ መጀመሪያ ምን እያለች ነው የሚለውን በጥሞና ልባችሁንም ጆሮአችሁንም ከፍታችሁ ለማዳመጥ ሞክሩ። ይመስለኛል ልባችሁን ትዘጉና ጆሮአችሁን ብቻ ነው የምትከፍቱት። ግን ልባችሁንም ጆሮአችሁንም እኩል ስትከፍቱ ምን እያለች ነው የሚለው ይገባችኋል። ሄጄ ነበረ ልጄን ፍለጋ ጣቢያ ሄጄ ነበረ ግን 24 ሰዓት አልሞላውም ብለው መለሱኝ እያለች ነው እንግዲህ ትናንትና ማለት ነው። ስለዛ ሩታ እንግዲህ ያላት አለኝ የምትላት ሄርሜላ ናት። ምናልባት እሷ ጋር አስቀምጠውት ይሆናል። እንደው መጨረሻ ላይ አስፈራርታን የላከቻት ልጄ ይሄ ነገር ልጅ አንቺ ጋር ሆኖ ልድረስበትና እኔ አልፋታሽም እያለቻት ነበር ሩታ ለሄርሜላ ማለት ነው። እና እኔ ሄርሜላ ጋር ቢሆን በዚህ በልበ ሙሉነት በሙሉ እንትን መታ ልጁ እኔ ጋር የለም ሩታ ልትል አትችልም። ምክንያቱም ነገ የሚመጣባትን ነገር ታውቃለቻ። ወንጀልም ነው በህግም ያስጠይቃታል። ገና 1 ዓመት ያልሞላው ልጅ ደብቃ ተባብራ ከቡዜ ጋር ከአብርሽ ጋር ተባብራ ይሄን ነገር እየፈጸመች ከሆነ ነገ ያስጠይቃታል በእጅ አዙር። ይህን ደግሞ በደንብ ስለምታውቅ ሉል እኔ ሄርሜላ ጋ ነው ለማለት አሁን ላይ ይከብደኛል። እሷ ጋ ነው ብዬ እኔ በጨፍኑ መፍረድ አልፈልግም። ከሁኔታዋም ተረዳው እና ሩታዬ አሁን ምናልባት እኔ እንደሚመስለኝ ከሆነ ቡታጀራ ይዘውት ሄደው ይሆን እንዴ? ቡዜም ስልኳን አጥፍታ ከጠፋች አብርሽም ስልኩን አጥፍቶ ከጠፋ ሉልም ካልተገኘ እስካሁን ልጇ ካልተገኘ እኔ እኮ እችና ትጨነቃለች አይሉም እንዴ? እኔ ሩታ ለሉል እንጀራ እናቱ ነው የምትመስለው። እንጀራ እናቱ ብትሆን ራሱ ሴት ስለሆነች ያስጨንቃታል። እንደው ምሳሌ ብትሆን ራሱ እኔ ቡዜ አብርሽ ዴቭ እንዴት ነው የሚያስቡት? እኔ በቂጣቸው ነው የሚያስቡት። እግዚአብሔርን ቤተሰቦቼ ለቃላቱ ይቅርታ አድርጉልኝና ማለት በአይምሮ የሚያስብ ሰው የሚያስተውል ሰው ይህንን አያደርግም። ቤተሰቦቼ እናት ትጨንቃለች፣ እናት ታስባለች። የፈለገ ለነሱ መጥፎ ትሆንች ልጅ ለፈለገ ለነሱ ክፉ ትሆን ከነሱ ጋር በምንም መንገድ ልትግባባ ትችልም። አሁንም አትግባባም። ሩታ እንዳዩዋት ከሆነ ድርጊታቸው እኮ ነው ደግሞ እንዳያግባባት የሚያደርጋት። ብለው ደግሞ በእጅ አዙር በዚህ አንድ ፍሬ ሕፃን ልጅ ለተመልካች ምን ተብሎ ይወራል ነው? እንደው ልጅን የሚያህል ነገር ጠፋ ሲባል ራሱ እናት ራሱ ልቧ እንዴት ነው የሚረጋጋው? እኔ አልረጋጋም። ልጄ ጠፍቶ አባት አንተ ጋ ነው አይደለም? ትናንትና አይታችኋል። አብርሽ ድብን አድርጎ ሸምጥጧት ነው ሄደው። እኔ አላየሁም። ቡዜንም ሄደሽ ውሰጂ አላልኳትም። ከቡዜ ጋርም አልተገናኙም። ቡዜንም እህቴንም አግኝቻት አላቅም። ስለዛ ነው ውሰጂ አላልኳትም አለ። እሺ እህት ስልኳ ለምን ዝግ ሆነ? እኔ የማውቀው ነገር የለም። እኔም ስደውልላ ስልኳ አይሰራም። አስቡት እንግዲህ። እና እቺ እናት እንዴት ነው ልቧ? እንደው አሁን ትናንት ጀምሮ አንቺ ብቻ ነሽ እንዴ እናት? ቤተሰቡ ጋር ነው፣ አክስቱ ጋር ነው፣ አባቱ ጋር ነው ትላላችሁ። አባት ጋም ቤተሰብ ጋር አክስት ጋም ቢሆን እኮ እቺ ልጅ መረጃ ሊደርሳት ይገባል። እኛ ጋር ነው፣ ደህና ነው፣ ልጅሽ እየተጫወተ ነው፣ አያቱን ላይ ሄዶ ነው፣ አባቱ ጋር ነው፣ አክስቱ ጋር ነው፣ ይመለሳል ይባላል እኮ፣ መልስ ይሰጣል እኮ ወዶችዬ። ይዞ ልጅን መጥፋት ማለት ወንጀል እንደሆነ ቡዜ አታውቅም እንዴ? አልተማረችም እንዴ? ለስሙ ተምሬ ያለው እንደዚህ አይነት ስራ አለኝ፣ በእንደዚህ አይነት ሙያ ውስጥ ነኝ፣ እኔ በእንትን አልኖርኩም፣ እኔ በከሌ አልኖርኩም፣ እኔ በሩታ አልኖርኩም ትላለች። ግን የተማረች አትመስለኝም። ድርጊቷ እንደተማረ ሰው አይደለም። እንደተማረ እንደ እናት ሴጣን ልጅ እንዳለው እናት አይደለችም። እና እንግዲህ ሩታ ዛሬ ልጇ አሁንም ድረስ እጇ እንዳልገባ
እንዳላገኘችው ነው ለተመልካችም እየተናገረች ያለችው። እና ሄርሜላን ደግሞ መታ በተጠይቃትም ያው ውዶችዬ አትፍረዱባት፣ የእውነት አትፍረዱባት፣ እናትነትም ነው። እና እንግዲህ እነሱ ይዘውት ድምፃቸውን ሲጠፉ ያላት አማራጭ እሷ ናት። እሷ ጋር ሄዳ ሄርሜላ ልጅ አንቺ ጋ ነው ወይ አንቺ ጋ ነው የሚሆነው? እነሱ እያገኟቸው አይደለም። ምናልባት አብርሽ ጋር አብርሽን እንትን ለማለት ፈልገሽ ልጁ አንቺ ጋር አድርጎ ከሆነ አብርሽ ብላ ጠይቃታለች። ይህ ደግሞ የሚያስቆጣትና የሚያስከስጻት ነገር ነው ብያል እኔ አላስብም። ምክንያቱም እናት እንዳልኳችሁ ነው አይደለም ሄርሜላን ሌላ ሰውም የራሷ እህቷን የእናቷን ልጅም መጠየቅ ችግር የለውም። ልጅ እኮ ነው ውዶችዬ። የሆነ ከቤት ውስጥ የሆነ ሳህን አይደለም የጠፋው፣ የ3 ብር የ4 ብር የ5 ብር ሳህን አይደለም የጠፋው። ልጅ ነው መተኪያ የሌለው ብዙ የሆነችለት። እሷ ደግሞ እናቱ ናት እንጂ እንጀራ እናቱ አይደለችም። በዚህ ልክ ተረጋግታ አይ በቃ አባቱ ጋ ነው። አባቱ ጋም ከሆነ እኮ መልስ ሊሰጣት ይገባል። አባት ጋም ከሆነ ልጅ አባትም እኔ ጋ ነው ልጅሽ ሩታዬ እንዳታስቢ አክስትን ብትሆን ዝም ብላ ያለሷ ፈቃድ አንስታን ብትወስድ አንቺ የለሽም ቤት ሄጄ ልጁን ወስጄ ትንሽ ጊዜ እኔ ጋ እንዲሆን ነው ብላ መልስ ልሰጣት ይገባል እንጂ ስልክ አጥፍቶ መጥፋት እናት አታስብም ማለት ነው። ወንስ እንዴት አይነት አስተሳሰብ ነው? ያላቅም። ይሄ እኛ ሀገር ማሰብ ማስተዋል ይሉንታ የሚባል ነገር እኛ ጋር ጠፋ እንዴ? እኛ እኮ ድሮ ኢትዮጵያኖች ማርያምን አስተዋዮች ነን፣ እናስባለን። የሰው ህመም ያመናል። በተለይ እናት ስትሆኑ ደግሞ የእናት ህመም ያማል። ያውም የወለደች ማለት ነው። የወለደች በወለደች ሴት ላይ አጨክንም፣ ሴት በሴት ላይ አጨክንም። ያ ነገር ጠፋ እንዴ? ያ ባላችን ጠፋ እንዴ ላሉ አንዳንዴና፣ ለማንኛውም እኔ ሩታዬ ተረጋጊ አልልሽም። ምክንያቱም ተረጋጊ ብዬ የምላት ልጁ አለበትን ስታቅ በቃ ምንም አይሆንም እኔ ጋ ነው ብለው መልስ ሰጥተዋት ቢሆን አውቃ ቢሆን በቃ ምንም አይሆንም አክስቱ ጋ ነው አባቱ ጋ ነው ይዘውልሽ ነገ ይመጣሉ ብላችሁ ታረጓጓታላችሁ፣ ተይ ትላላችሁ። ግን እች ልጃው ልጇ የት እንዳለ አታውቅም። እኛ ጋ ነው አላሏትም። እስቲ አሁን ይሄ በምን አይነት ሂሳብና በምን አይነት መንገድ እኛ እንመዝነው እናስበው። ቡዜ እኮ ማለት ነው አሁን ላይ እኛንም ክፉ እንድንናገር ታደርገናለች። የእውነቴን ነው ምላችሁ። እንደው አውጥታችሁ ራሱ ዘልፋችሁ እንዳትናገሯት። አንዳንዴ ማክበርም የሚባል ነገር አለ። ዝም ብሎ ሰው መዝለፍም ጥሩ ስላልሆነ ማለት ነው። ድርጊቷ ግን እንድታከብሯት የሚያደርግ ድርጊት አይደለም እያደረገች ያለች። እኔ አሁን ዛሬ ጠበኩት ምንድን ነው መልስ መታ ልጁን ይዛ ትመጣለች፣ ለሩታ ታስረክባታለች። የሆነ መልስ እንሰማለን ወይም ደግሞ ልጁን ታገኛለች። ምክንያቱም ትናንት ሩታ ከአብርሽ ጋር እንዴት እየሆነች እንደሆነ ስላዩት፣ እናትነቷ እንዴት ስትንገበገብ ስላዩት አብርሽን ቡግ ብላ ነበር ስትናገር የነበረው። ግን ዛሬ በቃ ቡዜ ይዛው ትመጣና ልጇን ታገኛለች የሚል ተስፋ ነበረ። ግን ዛሬም ልጅቷ የት እንዳለ እንኳን አላውቅም ብላለች። እንግዲህ እውነቱን ማን ነው የሚያውቀው? እግዚአብሔርና እሷ የልጁ እናት። እንግዲህ ልጄ እስካሁን እጅ አልገባም፣ የት እንዳለ አላቅም። ቡዜ እንደወሰደችው አውቃለሁ፣ ግን የት ይዛው እንደሄደች አላቅም። ስደውል አታነሳም። ግን ሩታ እኔ ጥያቄ የሆነብኝ ነገር ለምን ቤቷ አትሄጅም? ቤቷን ታውቂያለሽ አይደል? እንኳን አንቺ እኛም አይተነዋል በቪዲዮ። ቢያንስ ቤቷን የምታውቂው ከሆነ ለምን ቤት ድረስ አልሄድሽም? ያንን አልነገርሽንም። ስልኳ አይሰራም አልሽ እንጂ ቤቷ ሄጄ አላልሽም። ሄርሜላ ጋር ግን ሄጄ 2 ጊዜ እንደሌለች ነው የተናገርሽ። ሄርሜላ ጋር ሄርሜላ ቆልፋ ከሌለች ልጁም እሷ ጋር ሊሆን አይችልም፣ ሄርሜላ ጋር ሊሆን አይችልም። እና ሄርሜላ ያው በአብርሽ ብትያያዙም በልዑል ግን በዚህ ልክ ከፍታ ልጇን ትወስዳለች ብዬ ለማሰብ እኔ አሁን ለሄርሜላ ላይ አልፈርድ አላየውማ። የወሰደችው ሴት ሌላ ናት። በምን አልባት ስለሆነ የሆነ እናንተ እኮ የሆነ ሰውን ልትፈርዱበትና ያ ሰው እንዲህ ነው ልትሉ ወይም ደግሞ አሁን ልዑልን ለምን ወሰድሽው ሄርሜላ አንቺ ጋር እንዴት ብላችሁ ለማለት እንደባለፈው እሷ ጋር የሆነ ነገር ማየት አለባችሁ፣ የሆነ መረጃ ማለት ነው። እና ሰውንም ያለ መረጃ ያለ እውነት መውቀስም ደግሞ አግባብ ነው ብዬ ስለማላስብ ነው ውዶችዬና፣ ለማንኛውም ልዑል መገኘቱ አይቀርም። ቢሆንም ግን ድርጊቱ ለእኔ ለጤነኛ ሰው እንደ እናት በተለይ ለሚያስብ ሰው የቡዜና የአብርሽ ድርጊት አብርሽም ካለበት እዚህ ላይ ማለት ነው። እሱም አግኝቷት ይሆናል እህቱን። ባያገኛት ኖሮ አብረው ድራሻቸውን አጠፉም ነበረ። እኔ እኮ ቡዜ አሁን ሀያቱ ጋር ሄዶ ይደግ ብላ ልጁን ወስዳ ሄዳ ቢሆን ራሱ ሀያቶቹ ራሱ እናቱን አስፈቅደሻል፣ እናት ፈቅዳለች፣ እናት እሺ ብላ ነው ብለው ሲጠይቋት ምን ልትመልስ ነው? ለምን የራሷን ልጅ አሰጥም?
አሁን ልዑልን አያቱ ጋር ይዘግ የሚያለችውን የራሷን ልጅ 5 ነው 4 ልጅ ነው የወለደችው አይደለም። ለምን የራሷን ልጅ አንዷን አንስታ ለአያቷ ካዘነች አሰጥም? ያዘነች እኮ ነው የምትመስለው። አዛኝ ቅቤ አንጓሽ ነው ምን ይባላል? እንደዛ ነው የሆነችብን እች ሴትዮና ከሩታ አናት ላይም አልወርድም አልከበርም ብላለች። ብዙ የምትሰራው ስራ በየትኛውም በሴት በኩል አሁን ላይ በተለይ በልዑል የመጣችበት መንገድ በጣም የሚደብርና ተቀባይነት የሚያገኝ ነገር አይደለም። ለኔ የእውነት የሚያስወቅሳት ነው እንደ ሴት በተለይ እና ለማንኛውም ሩታዬ ያንቺ እድል እኔ ያሳዝነኛል። ለምን ከአብርሽ ጋር ከተገናኘች ጊዜ ጀምሮ ውጥንቅጥ የወጣ እድል የሆነ በቃ የተስተካከለ ማረፍ ያልቻለችበት ነፍሷ እኮ እንድታርፍ እያደረጓት አይደለም። ከከሌ ህይወት ውጭ ይሏታል፣ መልሰው በልጇ ይመጡባታል። ከዛ መታ ደግሞ ልጄ ወይኔ ስትል ደግሞ እሷ ሁሌኝ ነው፣ ሁሌ ለቅሶ ነው፣ እሷ እንደዚህ ናት፣ እሷ መተት ናት፣ እሷ አሰሪ ናት፣ አትፋታውም፣ ትወዳለች፣ ጭቅጭቅ ነዝናዛ ናት ነው የምትባለው። እንዴ እሷ እንድታርፍ ግዴታ ልጇ መቀማት የለባትም። እሷ እንድታርፍ ወይም ደግሞ አብርሽን እንድተው ወን አብርሽን እርግፍ አድርጋ ለሄርሜላ እንድትተው ልጇ መቀማት የለበትም። በየትኛው ህግ ነው ልጅን ቀሚና ከወንድምሽ አናት ላይ እንድትወርድ ታደርገው? ቡዜ በነገራችን የምትሰራት እያንዳንዷ ነገር አሁን በሩታ ልጅ ከመጣሽ ወንጀል እንደሆነ ብታቅ ጥሩ ይመስለኛል። የእውነቴን ነው የምላችሁና ለማንኛውም ሩታዬ አይዞሽ የኔ ቆንጆ፣ ሁሉም ነገር ለበጎ ነው። እኔ ግን የአንቺ መጨረሻ በጣም ናፍቆኛል። ማለት የተረጋጋ ህይወት የምትኖሪበት ጊዜ በቃ የራሴ ብለሽ የራስሽን ህይወት በቃ በለሽ። ይሄ ልጅሽንም ከመንጠቅ በእርግጥ አሁን ወሰዱት ማለት ሙሉ ለሙሉ ያንቺ ልጅ ወስደው ይጠፋሉ ማለት አይደለም። የት አባታቸው ይገባሉ ልጅሽን ወስደው? የትም። ምክንያቱም ህግ ያለበት ሀገር ነው። በዛም አነሰም ያሉት ማለት ነው። የትኛውም ህግ እንደዚህ አይነት ድርጊት አይፈቅድም። እና በዚሁም ደግሞ ፈረንጁ እጅ ነስተናል። ሁሌም ሩታዬ ብቸኝና በሚሰማ ሰዓት አጠገቡ አይጠፋም። ደስ የሚለኝ ነገር ማለት ነው። በቃ ፈረንጁ እዩ ሁሌም ከሩታ ጎን ሸርተት ሳይሉ አብረዋት ያሉ መከታ ወንድሞቿ እነሱ ናቸው። በቃ በቃላቸው ተገኝተው ያሉትና ሌሎቹማ በልቶካጆች ናቸው። ሸርተት ነው የሚሉት ከእሷ ጋር። እንደ እድልም ሆኖ እድሏ ሆኖ ደግሞ የበሏት ሁሉ ባበላችሁ እጇ ስትነከስ ነው የምናየውና ለበጎ ነው። አንዳንድ ሩታዬ ሁሉም ነገር የሆነው በህይወትሽ ውስጥ ለመልካም ነው ብዬ ነው ማስበውና ግን ታሳዝነኛለች እውነት ለመናገር። በዛ ጋም ትጨዋለች ደግሞ የሆነ ሰዓት ደግሞ ረፍ አለች ስንል ደግሞ የሆነ መተው ራሳቸው ትንኩስ። አሁን ደግሞ በማይመጣ በልጅ በሚያክል ነገር መጡባት። በማይመጣ ነገር በማይመጣ ማለት ነው። ከዛ አታርፍም እኮ እሷ አርፋ አትቀመጥም እኮ። መቼ ነው አርፈሽ የምትቀመጨው? መቼ ነው የራስሽን እንትን ምትይ ይባላል። ራሳቸው እየቆሰቆሷት እንደሚነድሳት ያራግቡ ይቆሰቆሷትና እንደዚሁ በቀላሉ እሷ የምትፋታቸው ይመስላል። የባሰ እኮ እያቀጣጠሏት እኮ ነው፣ እያቀጣጠሏት ማለት ነውና ለማንኛውም ሩታዬ አይዞሽ፣ ተረጋጊ፣ እናት ነሽ። እኔ ቀስ በይ ምናምን ይገኛል። ይከብዳል። ድምፁን የት እንዳለ ስታቅ ነው እንደዚህ ማለት የሚቻለው በሙሉ ልብና። ለማንኛውም ሉልዬ የኔ ጌታ ደግሞ ብለው በእጅ አዙር ደግሞ በአንተ መጡብን። እንዴት እንደሚያሳዝን እኮ ልጁ ደግሞ እና መጨረሻሽን ያሳምርልሽ ሩታዬ። ልጅሽም እንደሚገኝ ተስፋ አደርጋለሁ። አይዞሽ የኔ ቆንጆ እና ውዶችዬ ሰላማችሁ ይብዛልኝ የኔ ምርጥ የሩታዬ እህቶች። ሁሌም ሩታ በተከፋችን በተደሰተችም ሰዓት ካጠገቧ የማጠፉ ምርጥና ጀግና እህቶች ቅመሞች እየሰላማችሁ ብዝት ይበልልኝ። ነገ እንግዲህ ተገኘ አልተገኘም፣ በእርግጥ አሁን ላይ ተፍ አላልኩም ሚዲያው ላይ ማለት ነው። ምናልባት ቡዜ የምታ ይሆናል አላቅም። ከመጣሽ ግን እስቲ አሳውቁኝ። እናንተ ከኔ ያደብቆም እኮ አይደል ተነግሩኛላችሁ። ለዛ ብዬ ነው። እና ሰላማችሁ ብዛልኝ ውዶችዬ። ሩታዬ እንግዲህ እሱ ከአንቺ ጋር ይሁን እናቴ። በዚህ ልጅ መጥፋት ራቷ አውቃ ደብቃ ነው ቤቷ እየተባልሽ ነው። እና እውነቱን የሚያውቀው እሱ ነው አይደል ውዶችዬ። እና ለማንኛውም አንድ ቀን የተስተካከለ የራሷ ህይወት ይኖራታል። አታስቡ። መገፋት ለጥሩ ነው። አንዳንዴ ወተት ቅቤ ወጣችሁ ተገፍታ አይደለ? ሩታማውን በልጇም በዛም ገፍቷት ምናልባት እሷ ትሆናለች እንደ ቅቤ እርግት ብላ አምሮባት የምትወጣው እሷ ትሆናለች። እና መገፋት ጥሩ ነው። እና ይዞሽ የኔ ውድ እና ውዶችዬ እንግዲህ ሰላማችሁ ብዛ። ግን እንዴት አመሻችሁ ሳለን ነው አይደል ቀጥታ ይገባዋል። አያም ሶሪ ይቅርታ ውዶችዬ። እና ሰላማችሁ ጤናችሁ ብዝት ትረፍረፍ ይበልን የኔ ውዶች። እንደተለመደው ላይኳንም ኮሜንቷንም እያደረጋችሁ ሀሳብ አስተያየታችሁን እንድሰጡኝ በአክብሮትና በትህትና ጋብዛለሁ ውዶችዬ። አመሻው እንዴ? በነገራችን ላይ ቢዚ ሆኜ ነው እንጂ በጊዜ ነበር አየኋት። ሩታ ካየው የትም ቦታቱ እገባለሁ
እና በጊዜ ነበር ያዩት፣ ግን መስራት አልቻልኩም። ያው ቢመሽም መጥቼላችኋለሁ፣ አልጠፋሁም ማለት ነው። በሩታዬ ላይማ ሀሳብ ሳልሰጥ እንዴት ተኛ ሌሎን ነገር ራሱ አሳስቦኛል እንዴት እያልኩ